አላህ ይጠብቀን ዛሬ አሚን በሏ ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል በላይ ይጨምራል ጠንቋዮች አጭበርባሪዎች ናቸው ይሄን ነገር አምጣ ይልሃል መጀመሪያ ላይ ያታለለ ወይ ደግሞ በቀላል ነገር ነው የሚፈትነ የአንድ ብር ሰንደል ያዛሃል ሰንደል አምጣ ታዛዥ አይደለህም ነው ሂደት አመጣለህ ከዛ ወደ ሌላኛው እርከን ይሄዳል እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲ ትዛዙ ከባድ ነው በሱ ቁጥጥር ውስጥ ይከታል ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል የሱ ባሪያው ነው አካውንትን አምጣ ያመጣል ቻይና ሲሄድ ዱባይ ሲሄድ ምን ሲል ቃል ያመጣ ሲሄድ ያማክራል ምን ላምጣ ደካማ ከሆነ ፍጡር የዛሬ ስንት ዓመት አንዴ ነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራየኝ ልጅ ባለ ሱቅ ነው ሌላ እምነት ነው የኔ እኮ ሱቅ ካርድ ቤት ነው ካርድ ክፍል ነው ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል ካርድ ማውጣት እንዴት እለዋለሁ የምታይ ወጣት በሙላ ከኔ ጋር ካርድ ሳይቆርጣ አይገባም ለምን እንዴት አይ ሰንደል ሳይገባ አይድም ማለት ሰንደል ገዝቶ ተንበርክኮ ይገባል ምታይ ወጣት አለኝ ሱብሃንአላህ ሰው አቅሎ ይተደ ተደጋጋሚ በየሚዲያው ተናግሬዋለሁ እስር ቤት በነበርንበት ሰዓት አባባ የሚባል ነበር ያንጓለለ ምናምን ይሉት አርቲስቱ ዘፋኙ ባለስልጣኑ የሚያጎበድዱለት ባይኔ ያየሁት ነው ሰውዬው እኔ ጋር ብቻ ነው እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር አውዙ ቢላህ ከዛ አይነት ሸይጣን ጋር እንዴት ታወራ ግን በጣም ያጅበኝ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማጸን ያለበት አላህ ነው አይደል ጠንቋዮች አጭበርባሪዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ በጂኒዎች አማካኝነት አንድ ጭነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቁሩለታል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ይቀጥፋሉ ወይዚዱን ይጨምራሉ 99 ውሸት ይጨምርና ከአንዷ ጋር ገናኝቶ ለማህበረሰቡ ይረጫሉ ከዛስ ጎረቤትሽ እንዲናት ባለቤትህ እንዲናት ባለቤትሽ እንዲ ነው እንደ ሱቅ ነጋዴ እንዲ ነው እሱ እኮ ማህበረሰቡን ባጠቃላይ ያባሉታል ልጁን ሊደርስል አባባ ጋር ሊዲላል አራይስ ማሙ ምሳችንና ጭርናቸው ይላቸዋል ልጁ ቆማ እንድትቀር ያደርጋል በሱ ቁጥጥር ውስጥ ያደርጋል ለምን የሱ ባሪያው እዛም ላይ እስር ቤት ላይ አየኔ ነው መፈቼ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል ሰውየው ብልጥ ነው ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል የከሌ መፈቻ ኮምፒውተር ላይ አለ አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል 4 ዓመት በቀባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ ትወጣለህ ያንን ኮምፒውተር ምን እንደግና በዚህ ሰዓት ከሌ ይወጣል በዚህ ሰዓት ይወጣል ከዛ አንተ የምትፈተው እንዲ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱ ይሄዳል ቢሮ ሊጠይቅ በዚህ ነው ሲባል የሱ ባሪያው ነው በቃ እውነት ብሎኛል ይላል ይሄ አቅም ካለው ራሱ አይወጣም ነበር ራሱን ነጃ አይልም ነበር ምን አይነት ሱብሃንአላህ ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው አላህ ነው أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله لا الله أمن يجيب المضطر إذا دعاه شجرنيا مكرا متوبة تببلو بلمنو جزي ያንን ችግር የሚያስወግደው ማን ነው አለ አላህ ويكشف السوء መጥፎ ነገር የሚያስወግድልን ويجعلكم خلفاء الأرض በምድር ላይ ምትኮች የሚያደርጋችሁ ማን ነው አኢላሁ ማ አላህ ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል ማን አለ ማንንም ወከላችሁም قليلا ما تذكرون ጥቂት እንኳን አትገሰጹም አትመራመሩም ይላል አላህ ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማን ተጠጋው ሁሌ ጨቅጫቂ ማን ነው ለምንድን ነው አላህ እቀበላለሁ ብሎ አላህ ሰጣሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር አለበለዛም ደግሞ በላይ ይመለስልናል ተብሏል ወይ አኺራ ይከማቻል ተብሏል ለምንድን ነው ዱዓ ላይ መበርታት ይከም አላህ Subhanahu Wa Ta'ala ዱዓን ሁሌ ይቀበላል
አላህ ባሪያዎቹ እስካልሰለቹ ድረስ አላህ አይሰለች ሁሌ ለምነው ሁሌ ጨቅጨቀው አላህ ይደሰታል እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው ዱዓ ሙስተጃብ ይሆንበት አንደኛው በአዛንና በኢቃማ መካከል ለምንድነው እጃችን ማንሳት ይከበድ አሁን አዛን ይላል አለ አላህ ያድርሰን አሚን በሉአ ለዱዓም እንሰሰታችሁ እንዴ ለምን አናነሳ ነብዩ አለይሂ ሰላቱ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲያሉ الدعاء لا يرد بين الأذان والإقامة بأذاننا بإقامة كلمة يدرج دعاء أي ملسم الله يقبله على ስለዚህ አንዱ ምንድነው አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው ተሸሁድ ቁጭ ብለህም ለምነው ሰላቱ ዐለ ነብይን ከጨረስክ በኋላ ሐጃን ለምን ጊዜም ካለ ኢቃም እስኪል ድረስ ተብሏል ካሰላመንክ በኋላ እጅህን አንሳ እጅሽን አንሺ ያ አላህ በል አላህ ይቀበላል አይመለስም አሉ ሁለተኛው ሱጁድ ላይ በመንሆንበት ሰዓት ላይ አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ قال رسول الله صلى الله عليه وسلم فأما الركوع فعظموا فيه الرب عز وجل ركوع ላይ ጌታችሁን አልቁት አክብሩት سبحان ربي العظيم እንላለን አይደል እናልቀዋለን አልቁት አሉ وأما السجود بسجود لا يجن فاجتهدوا في الدعاء بدعاء لا تبرتاتوا أنكر بلو فقمنوا أن يستجاب لكم الله يقبلاتشوا على سجود لا يا الله بل هجال لب يا لا قبال يا الله بل سؤال ميستندي ستر يا لا قباش علش يا الله بي سؤال بالندي ستش بدعاء نوع مستكاكلو እኛ እዛን ሰው የሷን አንቺ የሱን ምንነት አንተ የሱን የሷን ምንነት በደንብ የውስጡን አታክ ይችላል አላህን ግን ለምነው ታማክራለህ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ወሻዊሩሁም ፊል አምር አላቸው በነገሮች ለምን በል አማክር ከሰሃቦች ጋር ተነጋገር فاذا ازمت የወሰንክ ጊዜ ግን فتوكل على الله በአላህ ላይ ተመካ ለአላህ ተው ስለዚህ ጠይቃል እከሌ ልጅ እንዴት ናት ምናምን አንቺም እከሌ መጥቷል እንዴት ነው አማክረሻል ምን ብለሻል የወሰንክ ጊዜ فتوكل على الله ወደ አላህ ያ አላህ እንደው ኸይር አርግልኝ በል አላህ ኸይር ያደርግልሃል ወጣት ነው የሚታይ መቼም ያላገባ ነው ይበዛው ስለዚህ ዱዓ ላይ በርታ ሶስተኛው ሰላት ከተጠናቀቀ በኋላ ነብዩ አለይሂ ሰላቱ ወሰለም አና ቢ ኡማማ ረዲየላሁ ዐንሁ قال قيل يا رسول الله اي الدعاء اسمع ستسمينت ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ قال جوف الليل الاخر የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3ኛው ምኑ ሲቀር ተነሱ ተብሏል ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡራ ሰላዋት المكتوبات ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው ሰገድክ አትሩጥ ያ አላህ በል ሐጃህን ጠይቀው ሌላ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች ያድርገን ይሄ ቪዲዮ ከተመቻችሁ ላይክ እንዲሁም ሼር በማድረግ ያአጅሩ ተካፋይ መሆን ትችላላችሁ እንዲሁም ደግሞ በጣም ብዙ ሰዎች ጋር እንዲዳረስ ኮሜንት እንዲሁም ሼር ማድረጋችሁን እንዳትረሱ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ የምትመለከቱት ነው ገብታችሁ ፎሎ ማድረጋችሁን አትርሱ ሰሞኑን እንግዲህ ቻናላችን ትንሽ ቀዝቀዝ ብሏል ተመቷል ለሱ ደግሞ እንዲስተካከልልን በደንብ ላይክ ያስፈልጋል እንዲሁም ደግሞ ለሌሎች ወዳጅ ዘመዶቻችሁ ሼር በማድረግ በደንብ ተደራሽነቱን ማስፋት ትችላላችሁ